አማረ በክረምት ወቅት ከዩኒቨርሲቲ ትምህርቱን አጠናቆ ሲመለስ ከሱ በክፍል ደረጃ ዝቅ ያሉትን የ8ኛና የ12ኛ ክፍል ተማሪዎችን ለብሔራዊ ፈተና እንዲዘጋጁ ያለምንም ክፍያ ትምህርት በማስጠናት ይረዳቸዋል። ከሚከተሉት ውስጥ የአማረን ድርጊት የሚገልጸው የቱ ነው? ሀ. ሰብአዊነት፣ ለ. የባለሙያ ግዴታ፣ ሐመሮሃ ለገንዘብ ለጥቅም መስራት። ጤና ይስጥልን። ይህ የግንቦት 2018 ዓ.ም የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 2 ነው። ጥያቄ ቁጥር 21 እንዲህ ይላል። ከሚከተሉት ውስጥ የግብረገብ ምሉዕነት ያለው ሰው የሚያሳየው ባህሪ የቱን ነው? ሀ. የሌሎች ሰዎችን ችግሮች መረዳትና ደስታቸውን አብሮ መካፈል፣ ለ. የራሱን ጥቅም በማስቀደም የሌሎችን መብትና ፍላጎት መተው፣ ሐመሮሃ የሰዎችን እምነት ማጉደል ወይም የገባውን ቃል ማጠፍ፣ መ. ከተጠያቂነት ለማምለጥ ምክንያቶችን መደርደር። የሌሎችን ሰዎች ችግሮች መረዳትና ደስታቸውን አብሮ መካፈል ካላችሁ ትክክል ነው። ምክንያቱም የግብረገብ ምሉዕነት ያለው ሰው ለሌሎች ሰዎች ርህራሄና አክብሮት ያለው በመሆኑ ችግራቸውን ይጋራል፣ በደስታቸውም አብሮ ይደሰታል። 22ኛ በግብረገብ ምሉዕነት የሚመሩ አባላት ባሉት ማህበረሰብ ውስጥ መኖር ምን ጥቅም ያስገኛል? ሀ. የራስ ወዳድነት ስሜት መፍጠር፣ ለ. ጠንካራ ማህበራዊ ትስስር መፍጠር፣ ሐመሮሃ ግጭትና የሰላም እጦት መከሰት፣ መ. የማህበራዊ ግንኙነት ማዳከም። ትክክለኛው መልስ ጠንካራ ማህበራዊ ትስስር መፍጠር የሚለው ነው። የማህበረሰቡ አባላት ታማኝ፣ ግብረገባዊና እውነተኛ ሲሆኑ እርስ በርስ ያላቸው መተማመን ስለሚጨምር በመካከላቸው ጠንካራ ማህበራዊ ትስስርና ፍቅር ይፈጠራል። መልካም። ወደ ጥያቄ ቁጥር 23 ስንሄድ ከሚከተሉት ውስጥ የግብረገብ ምሉዕነት ያላቸው ተማሪዎች መግለጫ ያልሆነው የቱ ነው? ሀ. መጽሐፍትን ወይም ሌሎች ንብረቶችን ሆን ብሎ መስበር ወይም ማበላሸት፣ ለ. ለራሳቸው ድርጊት ስህተቶችና ውሳኔዎች ኃላፊነት ይወስዳሉ፣ ሐመሮሃ ለትምህርት ቤት ሰራተኞችና ለሌሎች ተማሪዎች ተገቢውን ክብር ይሰጣሉ፣ መ. የተሰጧቸውን የቤት ስራዎችና ሌሎችም ተግባራት በወቅቱና በጥራት ያጠናቅቃሉ። መጽሐፍትን ወይም ሌሎች ንብረቶችን ሆን ብሎ መስበር ወይም ማበላሸት ካላችሁ ትክክል ነው። ምክንያቱም የትምህርት ቤትም ሆነ የሌላውን ሰው ንብረት ሆን ብሎ ማውደም ወይም ማበላሸት የግብረገብነት እጥረት ወይም ባለጌነት መግለጫ እንጂ የግብረገብ ምሉዕነት መግለጫ ሊሆን አይችልም። ጥያቄ ቁጥር 24 ከሚከተሉት ውስጥ የግብረገብ ምሉዕነት አለመኖር የሚያስከትለው ችግር ምንድን ነው? ሀ. በሰዎች መካከል ያለው መተማመን ይጨምራል፣ ለ. ማህበራዊ ትስስር እንዲጠናከር ያደርጋል፣ ሐመሮሃ አድሎና ሙስና እንዲስፋፋ በማድረግ ፍትሃዊነትን ያጓድላል፣ መ. በቤተሰብና በጎረቤት መካከል ሰላምን ማስፈን። የዚህ ጥያቄ ትክክለኛው መልስ አድሎና ሙስና እንዲስፋፋ በማድረግ ፍትሃዊነትን ያጓድላል የሚለው ነው። ምክንያቱም በአንድ ማህበረሰብ ውስጥ ስነ ምግባርና ግብረገብ ከጠፋ ሰዎች የራሳቸውን ጥቅም ብቻ ስለሚያሳድዱ አድሎ፣ ሌብነትና ሙስና ይስፋፋሉ። ይህም ፍትህንና እኩልነትን ያጠፋል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አሁኑ አስቀምጡ። አስተያየት መስጫው ላይ ከተመቻችሁ አሁኑ ላይክ አድርጉ ሳትረሱ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። ምናልባት እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 25 ከሚከተሉት ውስጥ ስለ ህግ ተገዥነት ትክክል ያልሆነው የቱ ነው? ሀ. ማንኛውንም ግጭት በኃይል ሳይሆን በህጋዊ መንገድ መፍታት ያስችላል፣ ለ. ሰላም እንዲሰፍን እና ስርዓት አልበኝነት እንዳይነግስ ያደርጋል፣ ሐመሮሃ የሀብት ክፍፍል ፍትሃዊ እንዳይሆንና ድህነት እንዲስፋፋ ያደርጋል፣ መ. ዜጎች ሙሉ ነፃነታቸውን እንዲያገኙ ያደርጋል።
የ25ኛው ጥያቄ ትክክለኛው መልስ የሀብት ክፍፍል ፍትሐዊ እንዳይሆንና ድህነት እንዲስፋፋ ያደርጋል የሚለው ነው። ምክንያቱም ሕግ መከበሩ የሀብት ክፍፍል ፍትሐዊ እንዲሆንና ደካሞች እንዳይበደሉ ያደርጋል እንጂ ድህነት እንዲስፋፋ ያደርጋል የሚለው ሀሳብ ፍጹም ስህተት በመሆኑ ትክክል ያልሆነው መግለጫ ሐመር ውሃ ላይ ያለው ነው ማለት ነው። እንቀጥል። ጥያቄ ቁጥር 26 ከሚከተሉት ውስጥ ለሕግ ተገዢ መሆን የሚያስገኘው ጠቀሜታ ምንድን ነው? ሀ በነፃነት የመንቀሳቀስና በሰላም የመኖር ዋስትና ማጣት፣ ለ የዜጎች ሰብአዊና ዲሞክራሲያዊ መብቶች አለመከበር፣ ሐመር ውሃ የዜጎች ፍላጎት አለመጠበቅና አለመከበር፣ መ የዜጎች የህይወትና የንብረት ደህንነት ይጠበቃል። ለሕግ ተገዢ መሆን የሚያስገኘው ጠቀሜታ ከተዘረዙት መካከል የዜጎች የህይወትና የንብረት ደህንነት ይጠበቃል የሚለው ነው። ምክንያቱም በአገር ውስጥ ሕግ በአግባቡ ሲከበር ወንጀለኞች ይቀጣሉ። በዚህም ምክንያት የሁሉም ዜጎች የህይወት የነፃነትና የንብረት ደህንነት ሙሉ በሙሉ የተጠበቀ ይሆናል። 27ኛ በትምህርት ቤት ውስጥ የተማሪዎች የሕግ ተገዥነት ባህሪያት የሆነው የቱ ነው? ሀ የትምህርት ቤቱን ሙሉ የደንብ ልብስ በአግባቡ መልበስ፣ ለ በፈተናም ሆነ በክፍል ስራዎች ወቅት የሌሎችን ጥረት መጠቀም፣ ሐመር ውሃ በሰንደቅ ዓላማ ስነ ስርዓት ላይ አለመገኘትና መመሪያዎችን አለማክበር፣ መ ትምህርት ሳያጠናቅቁ ያለ ፍቃድ ከትምህርት ቤት ግቢ መውጣት። ትክክለኛው መልስ የትምህርት ቤቱን ሙሉ የደንብ ልብስ በአግባቡ መልበስ የሚለው ነው። የትምህርት ቤቱን የደንብ ልብስ ወይም ዩኒፎርም በአግባቡ አሟልቶ መልበስ ተማሪዎች የትምህርት ቤቱን ሕግና መመሪያ በተግባር ማክበራቸውን የሚያሳይ ትክክለኛ ባህሪ ነው። እንቀጥል። ጥያቄ ቁጥር 28 ከሚከተሉት መካከል ለሕግ ተገዢ አለመሆን የሚያስከትለው ችግር ያልሆነው የቱ ነው? ያልሆነው ሀ የሰብአዊ መብት ጥሰት መኖር፣ ለ ሙስናና ማጭበርበር መኖር፣ ሐመር ውሃ ሕገወጥ የሕፃናት ዝውውር መኖር፣ መ ፍትሐዊነትና እኩልነት መኖር። ፍትሐዊነትና እኩልነት መኖር ካላችሁ ትክክል ነው። ምክንያቱም ፍትሐዊነትና እኩልነት መኖር የሕግ መከበር ወይም የሕግ ተገዥነት በጎ ውጤት እንጂ ለሕግ ተገዢ አለመሆን የሚያስከትለው መጥፎ ችግር አይደለም። 29ኛ ከሚከተሉት ውስጥ መልካም ባህሪ ያለው ሰው መግለጫ ውስጥ የማይካተተው የቱ ነው? ሀ በማንኛውም ሁኔታ ውስጥ እውነትን መናገር፣ ለ እውቀትና ስልጣን ስላለው ራስን ከፍ አድርጎ ሌሎችን መናቅ፣ ሐመር ውሃ የሌሎችን ችግር እንደ ራስ ተረድቶ ደግነትን ማሳየት፣ መ የተቸገሩ ሰዎችን አቅም በፈቀደው መጠን መርዳት። ትክክለኛው መልስ እውቀትና ስልጣን ስላለው ራስን ከፍ አድርጎ ሌሎችን መናቅ የሚለው ነው። ራስን በትዕቢት ከፍ ማድረግና ሰዎችን መናቅ የመጥፎ ወይም የእኩይ ባህሪ መግለጫ እንጂ በመልካም ባህሪ መግለጫዎች ውስጥ በፍጹም አይካተትም። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ፈተና ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮ በእጃችሁ ስለሆነ እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 መልካም ባህሪ የብዙ ምክንያቶች ድምር ውጤት እንደሆነ ይታሰባል። ከሚከተሉት መካከል ትክክል ያልሆነው የቱ ነው? ሀ የቤተሰብ አስተዳደግ፣ ለ የራስ ተነሳሽነትና ምርጫ፣ ሐመር ውሃ ማህበራዊና አካባቢያዊ ተጽዕኖ፣ መ የቆዳ ቀለምና ዘር።
መልሱ የቆዳ ቀለምና ዘር የሚለው ነው። የአንድን ሰው መልካም ስነ ምግባር በቤተሰብ በአካባቢና በራሱ ምርጫ የሚገነባ እንጂ ከተፈጥሮ የቆዳ ቀለም ወይም ከዘር ጋር ምንም አይነት ግንኙነት የለውም። 31ኛ ከሚከተሉት መካከል መልካም ባህሪን ለማሳደግ ከሚያስችለን ዘዴዎች ውስጥ የማይካተተው የትኛው ነው? ሀ የማህበረሰቡን እሴቶችንና መርሆችን ማክበር፣ ለ ራስን ፍጹም አድርጎ መቁጠር፣ ሐመሩሃ መልካም አርአያዎችን መከተል፣ መ ለህግ ተገዢ መሆን። መልሱ ራስን ፍጹም አድርጎ መቁጠር የሚለው ነው። እኔ ሁልጊዜ ልክ ነኝ፣ ስህተት የለብኝም ብሎ ራስን ፍጹም አድርጎ መቁጠር ስህተትን ለማረምና አዲስ በጎ ነገር ለመማር እድል ስለማይሰጥ መልካም ባህሪን ለማሳደግ እንቅፋት ነው። እንቀጥል። ጥያቄ ቁጥር 32 ከሚከተሉት ውስጥ ስለ ማህበራዊ ኢኮኖሚያዊ እንቅስቃሴዎች ጽንሰ ሐሳብ ትክክል የሆነው የቱ ነው? ሀ የሰዎችን የኑሮ ደረጃን ለማሻሻል የሚከናወኑ የምርትና የአገልግሎት ስራዎችን ያጠቃልላል። ለ እንቅስቃሴዎች ለግለሰቦች የግል ትርፍ ብቻ ሲሆን ለማህበረሰቡ ምንም ጥቅም አይሰጡም። ሐመሩሃ ማህበራዊ ኢኮኖሚያዊ እንቅስቃሴዎች የሚባሉት በተወሰኑ ሰዎች ብቻ የሚከናወኑ ናቸው። መ እንቅስቃሴዎች በአንድ ማህበረሰብ ውስጥ ጥሩ ያልሆነ ግንኙነትና ተግባቦት እንዳይፈጠር ያደርጋል። መልሱ የሰዎችን የኑሮ ደረጃን ለማሻሻል የሚከናወኑ የምርትና የአገልግሎት ስራዎችን ያጠቃልላል የሚለው ነው። ማህበራዊ ኢኮኖሚያዊ እንቅስቃሴዎች የምንላቸው የህብረተሰቡን ሁለንተናዊ የኑሮ ደረጃ ከፍ ለማድረግ የሚከናወኑ የንግድ፣ የግብርና፣ የኢንዱስትሪና ልዩ ልዩ የአገልግሎት ስራዎችን በሙሉ ይይዛል። ጥያቄ ቁጥር 33 በቤት ውስጥ ያሉና ለእኛ ትርፍ የሆኑ ነገር ግን ንጹህ የሆኑ ልብሶችን ለተቸገሩ ሰዎች ወይም ለድርጅቶች መስጠት ያለው ጠቀሜታ ምንድን ነው? ሀ መስጠት በማህበረሰብ ውስጥ የመረዳዳትና የቸርነት ስነ ምግባር እንዳይኖር ያደርጋል። ለሌላው ወገን መድረስና መጥቀም ትልቅ መንፈሳዊና ስነልቦናዊ ጭንቀት ይፈጥራል። ሐመሩሃ በጎ ተግባር ማድረግ ሌሎችም ተመሳሳይ በጎነትን እንድናሳይና ችግሮችን እንዲረዱ ያነቃቃል። መ ትርፍ የሆነን ነገር ሌላ ሰው መስጠት በጎ ተግባራት ውስጥ አይካተትም። ትክክለኛው መልስ በጎ ተግባር ማድረግ ሌሎችም ተመሳሳይ በጎነትን እንዲያሳይና ችግረኛ እንዲረዱ ያነቃቃል የሚለው ነው። በጎ ስራዎችን መስራት ማህበራዊ ፍቅርን ከመጨመሩም በላይ ሌሎች ሰዎችም የእኛን አርአያነት አይተው በተመሳሳይ መልኩ ለተቸገሩ ወገኖቻቸው እጃቸውን እንዲዘረጉ ትልቅ መነሳሳትን ይፈጥራል። በጣም ጥሩ። ወደ ጥያቄ ቁጥር 34 ስንሄድ እንዲህ ይላል። አማረ በክረምት ወቅት ከዩኒቨርሲቲ ትምህርቱን አጠናቆ ሲመለስ ከሱ በክፍል ደረጃ ዝቅ ያሉትን የ8ኛና የ12ኛ ክፍል ተማሪዎችን ለብሔራዊ ፈተና እንዲዘጋጁ ያለምንም ክፍያ ትምህርት በማስጠናት ይረዳቸዋል። ከሚከተሉት ውስጥ የአማረን ድርጊት የሚገልጸው የቱ ነው? ሀ ሰብአዊነት፣ ለ የባለሙያ ግዴታ፣ ሐመሩሃ ለገንዘብ ለጥቅም መስራት፣ መ በጎ ፈቃደኝነት። ሰብአዊነት አላችሁ? አይደለም። ምናልባት የሙያ ግዴታ ካላችሁ እሱ ትክክለኛ መልስ አይደለም። ለገንዘብ ለጥቅም መስራት ካላችሁም ያም መልስ ሊሆን አይችልም። ትክክለኛው መልስ በጎ ፈቃደኝነት የሚለው ነው። ምክንያቱም በጎ ፈቃደኝነት ማለት አንድ ሰው ያለምንም ክፍያ ወይም ቁሳዊ ጥቅም በራሱ ሙሉ ፍላጎትና ተነሳሽነት ማህበረሰቡንና ወገኑን በእውቀቱ ወይም በጉልበቱ በነፃ ማገልገል ማለት በመሆኑ ያማረ ተግባር በጎ ፈቃደኝነት ነው የሚባለው። 35ኛ ቁጠባ ለማህበራዊና ለኢኮኖሚያዊው ያለው ፋይዳ ምንድን ነው? ሀ ማህበራዊ ትብብርን ማጠናከር፣ ለ የኢኮኖሚ ውድቀት ማምጣት፣ ሐመሩሃ
ዝቅተኛ ኑሮ መኖርና የሌሎች ጥገኛ መሆን። መ የማህበረሰብ ግንኙነትን መቀነስ። ቁጠባ ለማህበራዊና ኢኮኖሚያዊ ፋይዳ ያለው ማህበራዊ ትብብርን ማጠናከር የሚለው ነው። ምክንያቱም በግልም ሆነ በቡድን መቆጠብ ለወደፊት አስቸጋሪ ጊዜ መዘጋጃ የሚሆን ሀብት ከመፍጠሩም በላይ በማህበረሰብ ውስጥ በእቁብና በተለያዩ የህብረት ሥራ ማህበራት አማካይነት ማህበራዊ ትብብርና መረዳዳትን ያጠናክራል። መልካም። ጥያቄ ቁጥር 36 ከሚከተሉት ውስጥ የሀገር ፍቅር መግለጫ ያልሆነው የቱ ነው? ሀ ማህበራዊ ኃላፊነትን መወጣት፣ ለ የሀገር አንድነትና ሰላምን መጠበቅ፣ ሐመሮሃ ሙስናንና ህገወጥ ተግባራትን መፈጸም፣ መ የተፈጥሮ ሀብትን መጠበቅ። መልሱ ሙስናንና ህገወጥ ተግባራትን መፈጸም የሚለው ነው። ሙስና ወይም ስርቆትና ህገወጥ ተግባራትን መፈጸም የሀገርን ኢኮኖሚና ሰላም የሚያጠፉ የወንጀል ድርጊቶች በመሆናቸው ፍጹም የሀገር ፍቅር መገለጫ ሊሆኑ አይችሉም። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 37 ከሚከተሉት ውስጥ አንድ ሰው ሀገሩን መውደዱን የሚገልጸው በምንድን ነው? ሀ የሀገሪቱን ህግና ደንቦች ባለማክበር ለህግ ተገዢ ባለመሆን፣ ለሀገራዊ ምልክቶችና ለሀገራዊ ቅርሶች ክብር በመስጠት፣ ሐመሮሃ ግብርን በመደበቅ ወይም በወቅቱና በአግባቡ ባለመክፈል፣ መ ስራ ማማረጥና ለሀገር እድገት አስተዋጽኦ ባለማድረግ። መልሱ ለሀገራዊ ምልክቶችና ለሀገራዊ ቅርሶች ክብር በመስጠት የሚለው ሲሆን ለዚህ ደግሞ ምክንያቱ እንደ ሰንደቅ ዓላማ ላሉ የሀገር ምልክቶች፣ ብሔራዊ መዝሙርና ለታሪካዊ ቅርሶች ተገቢውን ክብርና እንክብካቤ መስጠት የሀገር ፍቅር መገለጫ ከሆኑ ተግባራት ቀዳሚው ነው። ጥያቄ ቁጥር 38 ለሀገር ፍቅርን ማሳየት የሚቻለው ከሚከተሉት ውስጥ በትክክል የሚገልጸው ተግባር የቱ ነው? ሀ የሀገሪቱን ህገ መንግስትና ሌሎች ህጎችን በማክበር፣ ለ የህዝብና የሀገር ንብረትን በማጥፋትና በማባከን፣ ሐመሮሃ የግል ጥቅምን ከሀገርና ከወገን በማስቀደም፣ መ የሀገርን ሉዓላዊነትና አንድነት አሳልፎ በመስጠት። የሀገሪቱን ህገ መንግስትና ሌሎች ህጎችን ማክበር ካላችሁ ትክክል ነው። የአንድ ሀገር የበላይ ህግ የሆነውን ህገ መንግስቱና ሌሎቹን ንዑሳን ህጎች አክብሮ መኖር በሀገር ውስጥ ስርዓትና ሰላም እንዲሰፍን ስለሚያደርግ እውነተኛ የሀገር ፍቅር መገለጫ ተግባር ነው። ጥያቄ ቁጥር 39 ከሚከተሉት ውስጥ የመተባበር ጠቀሜታ ያልሆነው የቱ ነው? ሀ ከባድ ስራዎችን በቀላሉ ለመስራት፣ ለ ጊዜንና ጉልበትን ለማባከን፣ ሐመሮሃ እርስ በርስ ለመማማር፣ መ የተሻለና ጥራት ያለው ውጤት ለማምጣት። ጊዜንና ጉልበትን ለማባከን ካላችሁ ትክክለኛው ምርጫ ነው። ምክንያቱም መተባበር ወይም የጋራ ስራዎች በፍጥነት እንዲያልቁ ስለሚያደርግ ጊዜንና ጉልበትን ይቆጥባል እንጂ ለማባከን የሚደረግ ተግባር አይደለም። የግንቦት ወር 2018 ዓመተ ምህረት የሁለተኛው ሴሚስተር ሞዴል አካባቢ ሳይንስ ፈተና የመጨረሻው ጥያቄ እንዲህ ይላል። ከሚከተሉት ውስጥ ስለ ሰላምና ትብብር ግንኙነት ትክክል ያልሆነው የቱ ነው? ሀ በደስታም ሆነ በችግር ጊዜ በአንድነት መቆም፣ ለ ልዩነቶችን በመቻቻል መቀበልና በጋራ መስራት፣ ሐመሮሃ አለመግባባቶችን በሰለጠነ መንገድ በውይይት መፍታት፣ መ በሰዎች መካከል ጥላቻና መከፋፈልን መፍጠር። ትክክለኛው መልስ በሰዎች መካከል ጥላቻና መከፋፈልን መፍጠር የሚለው ነው። ሰላምና ትብብር ሰዎችን በፍቅር የሚያስተሳስር እሴት በመሆኑ
በሰዎች መካከል ጥላቻና መከፋፈልን መፍጠር የሚለው ሐሳብ ከሰላም ጽንሰ ሐሳብ ጋር ፍጹም ተቃራኒ በመሆኑ ትክክል ያልሆነው ምርጫ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ክፍል 1 እና ክፍል 2 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የዩኒቨርሲቲና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃሁ ቲዩብ የሚለውን ጆይን በማድረግ እዛ ላይ የተለያዩ ጥያቄዎችን ታገኛላችሁ። እንደ ግብዓት ያገለግሏችኋል። በሌሎች የትምህርት አይነቶች በተከታታይ እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። ቻው።